ኑ እንተዋወስ፣ መልካሙን እንጋራ፣ ዲናችንን እንወቅ። አለብን አደራ። السلام عليكم ورحمة الله تعالى وبركاته. أبي موسى رضي الله عنه انداس تلالفوت يالله ملكتنيا صلى الله عليه وسلم اندي هلال عندي الله باريا لجو وندم يهون سيت بمي موتبت جيزي يسوتشن منفس ويمروح بموسد تكبر ليلة تمدبو ملائكوج الله የባሪያዬን ልጅ ሕይወቱን ወሰዳችሁትን ይላቸዋል። እነርሱም አዎን ይላሉ። አላህም የባሪያዬን የልቡን ፍሬ ወይም ውጤቱ የሆነውን ልጁን ሩሑን ወሰዳችሁትን ይላቸዋል። መላኢካዎችም አዎን ይላሉ። አላህም ባሪያዬ ልጁ በሚሞትበት ሰዓት ምን አለ በማለት ይጠይቃቸዋል። መላኢኮችም አንተን አመሰገነ፣ ሁላችንም ወደ አላህ ተመላሾች መዋቾች መሆናችንን ተናገረ ይላሉ። ኢና ሊላህ ወኢና ኢለይሂ ራጅዑን። አላህም ለዚህም ባሪያዬ በጀነት ውስጥ ቤትን ገንቡለት፣ የምስጋና ቤትም ብላችሁ ሰይሙት ይላል። የሙሲባን ጥቅም የተረዱ ቀደምት ሱሐቦች ችግርን እንደ ድሎት ኑሯል፣ ሐዘንን እንደ ደስታ አጣጥመዋል። አንዱ የጥበብ ሰው ሲናገር በዱንያ ላይ ሙሲባዎች ባያገኙ ኑሮ አኺራን የምንወርደው ባዶ እጃችንን ሆነን ነበር ይላል። ሙሲባዎች ኃጢአትን ያረግፉልናል፣ ወንጀላችንን ያጥቡልናል፣ ደረጃችንን ከፍ ያደርጉልናል። ትዕግስቱ ካለን ሙሲባ ወይም ፈተናና ችግር በበዛብን ቁጥርም ብዙ ምንዳ አለን። በእምነት መንገድ አላህ ስብሓንሁ ወተዓላ የሚወደውን ሰው ነው የሚፈትነው። አማኝም እንደ እምነቱ ጥንካሬ ፈተናና ችግር ይበዛበታል። ነቢያችን ዓለይሂ ሰላቱ ወሰላም በላእ ወይም መከራ በብዛት የሚያገኛቸው ሰዎች እነማን ናቸው ተብለው ተጠየቁ። ነቢዩም ዓለይሂ ሰላቱ ወሰላም ሲመልሱ ነቢያት ናቸው፣ ቀጥሎም እነሱን በኢማን የሚመስሉት ወይም የሚመሳሰሉት፣ ቀጥሎም እነሱን የሚመስሉት። ሰውየው እንደ ኢማኑ ደረጃ ይፈተናል። በዲኑ በጠነከረ ቁጥርም ብዙ ፈተና ያገኘዋል። በዲኑ ዝቅተኛ ደረጃ ላይ ያለውም በዲኑ ልክ ፈተና አለበት። ችግርና መከራ በአንድ የአላህ ስብሓንሁ ወተዓላ ባሪያ ላይ መውረዱን አያቁም። ያ የአላህ ባሪያ ካሳለፈው ኃጢአት ነፃ ሆኖ በምድር ላይ እስኪሄድ ድረስ ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። ሙሲባዎች ሌላም ልብ ያላልናቸውን ጥቅሞች ይዘዋል። ለሙሲባ በምንሰጠው የምላሽ አይነትም የኢማናችንን ልክና ማንነታችንን እናውቃለን። ሙሲባዎች ባገኙን ቁጥር ንቃትን እናገኛለን፣ በጥንካሬም እንጨምራለን። ለሕይወት ፈተናዎች እንደነድናለን፣ የዱዓ አይነቶችንም እንለምዳለን። የተወሰነ ሙሲባ ቢያገኝንና ስንሰራ ከነበረው የአምልኮ ሥራ ብንቀንስ በፊት በጤና ጊዜ የምንሰራውን ያህል ምንዳ የምናገኝ መሆኑ አላህ ስብሓንሁ ወተዓላ ለባሮቹ ከዋለው ረሕመት ይጠቀሳል። ሌላም እናክል፣ ሙሲባ ቢያገኘን በእምነት ወገኖቻችንም ሆኑ ሌሎች ሰዎች ያዝኑልናል።
ርህራሄና ፍቅርም ይሰጡናል። በዱዓም ያግዙናል። በሙሲባዎች ስለታሰርን ብቻ ሸረኛ ሰው ከሆንን ሸርን በራሳችን ላይ ከማብዛት እንድናለን። ኸይረኛ ወይም በጎ ሰሪ ከሆንን ደግሞ በፊት እንሰራው በነበረው ልክ እናገኛለን። ታዲያ እውነታው ይህ ከሆነ ሙሲባዎች ጠቀሙን እንጂ መች ጎዱን፣ ነፍስ ዘሩብን እንጂ መች ገደሉን። ማንኛውም መከራ በውስጡ መልካም ነገር ይዟል። ወይ ብርታት ይሰጥሃል፣ ወይ ልምድ ያወርስሃል፣ ወይ ዱዓ ያስለምድሃል፣ ወይ ዕውቀት ይገልጥልሃል። ሸይጣን ግን ይህን ሁሉ የመከራን በጎ ክፍል ይደብቅና ጨለማውን ጎን ያሳያል። በጨለማ ተደብቀው የሚመጡ ብርሃን የያዙ መከሮች አሉ። አላህ የእዝነት ብርሃኑን ያሳየን። የምድር ላይ ፈተና ለማንም አልቀረም። ለአላህ ቅርብ የሆኑ ባሮቹ ጭምር ተፈትነዋል። አባታችን አደም በሸይጣን ተፈትነዋል። ነቢዩ አዩብ በበሽታ ተፈትነዋል። ነቢዩ ዘከርያ በልጅ እጦት ተፈትነዋል። ነቢዩ ያዕቁብ በልጆቻቸው ጥመትና በጠፋ ልጃቸው በነቢዩ ዩሱፍ ናፍቆት ተፈትነዋል። ነቢዩ ኑህ በሕዝባቸው ተቀባይነት አጥተው ለበርካታ ዓመታት ጮኸዋል። ነቢዩ ሙሳ በፊርዓውን ጦር ተሳደዋል። ነቢዩ ሙሐመድን ዓለይሂ ሰላቱ ወሰላም ቁረይሾች ተከታትለው ሊያጠፏቸው ሞክረዋል። የቲም ሆነው ከማደግ ጀምሮ እስከ ልጆቻቸው ሞት ሁሉን ፈተና ቀምሷል። ምን ያሳስበናል? ባልሰራነው ሥራ ስማችን ጠፍቶ ባልዋልንበት ውሎ ክብራችንም ተነክቶ ከሆነ ከኛ የሚበልጡ በርካታ ደጋጊ አላህ ባሮች ኑረውበታል፣ አልፈውበታል። ሰዎች የፈጠራቸውን አምላክ አላህ ስብሓንሁ ወተዓላ ጭምር ሳይፈሩና ሳያፍሩ ወንጅለውታል። ሚስት አለው፣ ልጅ አለው፣ ወልዷል፣ ተወልዷል፣ ንፉግ ነው፣ እጁ አይፈታም ብለው በሌለው ባህሪ አነውረውታል። ወልዕያዙ ቢላህ። ያውም እያበላቸው እያጠጣቸው ነው እንዲህ የሚያደርጉት። በንጹህ ከባቢ ያደገችዋን ንጽህት መርየምን ንጽህናዋን እያወቁ ያለ ጋብቻ ዲቃላ ወለድሽ ብለው ስሟን አጥፍተዋል። መናፍቃን የነቢያችንን ዓለይሂ ሰላቱ ወሰላም ባለቤት እናታችንን እመት ዓኢሻን ረዲየላሁ ዐንሃ በዝሙት አነውረው የእሷንም የተከበሩ ባለቤታቸውንም ክብር ነክተዋል። ነቢያችንን ዓለይሂ ሰላቱ ወሰላም ነቢይነታቸውን እያወቁ እብድ ድግምተኛ ብለዋቸዋል። ብንነወር ብንታማ ከኛ የበለጡ ጻድቃን ሁሉ ተነውረዋል። ታምተዋልና ምን ያሳስበናል? ዋናውና ከኛ የሚፈለገው ቁም ነገር እውነተኛ መሆንና በዓላማ መጽናት ነው። ሰዎች በሌለን ስምና ግብር ይከሱናል። እውነተኞች ከሆንን በነውረኞች ትችት መደንገጥም ሆነ ወደ ኋላ መመለስ የለብንም። እስቲ ምን ያሳስበናል? በሽታ ከሆነ እሱም የህይወታችን አንዱ አካል ነው። አላህ ስብሓንሁ ወተዓላ ነው የፈጠረው፣ ለፈተና ነው የፈጠረው። አላህ ስብሓንሁ ወተዓላ በሽታን እንደፈጠረው ሁሉ ጤናንም ፈጥሯል እኮ። መታመም እንዳለ ሁሉ መዳንም ይኖራል። ለሁሉም አይነት በሽታ አላህ ስብሓንሁ ወተዓላ መድኃኒቱን አስቀምጧል። በሽታ ከበሽታነቱ ባለፈ ፋይዳም እንዳለው ማወቅ እኮ ይኖርብናል። ወንጀላችን ለማርገፍ ሰበብ ነው። ወደ አላህ ስብሓንሁ ወተዓላ ፊታችንን እንድንመልስም ምክንያት ነው። እኛስ ማን ስለሆንን ነው የማንታመመው? ነቢያችንም ዓለይሂ ሰላቱ ወሰላም ሆነ ሌሎች ነቢያት ሁሉ ታመዋል። ነቢዩ አዩብ ዓለይሂ ሰላም
ከ18 ዓመት በላይ እንደታመሙ ነው የሚነገረው። ብቻ አላህ ሱብሓነሁ ወተዓላ ከልባችን መታመምና መቆሸሽ ይጠብቀን፣ ንጹህ ቀልብም ይስጠን። አካላዊ በሽታ ቀላል ነው፣ ኢንሻአላህ የሚድን ነው። ምን ያስጨንቀናል? ምቀኛ የሌለው ማን አለ? በየሥራ ቦታችንና በሰፈር ጎረቤታችን ሞልቷል። አላህ ለሚቀልበን እሱ የሚጨንቀው ብዙ ነው። አላህ ለሰጠን እሱ የሚቃጠል የትዬ ለሌላ። በመኖራችንና በመተንፈሳችን ምድር ላይ ሲያየን የሚከብደው በርካታ ነው። ከቤት ጀምሮ እስከ ሥራ ቦታችን ድረስ የቀሉ አይኖችና የተቃጠሉ ልቦች ሊሸኙን ይችላሉ። በመልካችን፣ በቁመናችን፣ በእውቀታችን፣ በስልጣናችን፣ በሀብታችን፣ በሰው ዘንድ ባለን ተወዳጅነት፣ በትዳራችን፣ በምንለብሰው ልብስ፣ በምንበላው ምግብ፣ አላህ በለገሰን ልጆች፣ በሰራነው ቤት፣ በምንነዳው መኪና የሚቀኑ የሚመቀኙ አሉ። ምቀኛ በገዛ እጁ ራሱን የሚረብሽ ነው። ውስጡ ሰላም የለውም። ውስጡ የሚነድ እሳት ነው። ያንን እሳት ወደኛ ማጋባት ነው የሚፈልገው። አላህ የሰጠን ችሮታ ነው የሚያቃጥለው። እንዴት አገኘ? እንዴት በለጠኝ? እንዴት አለፈለት? እንዴት አማረበት? እንዴት የዘወትር ጥያቄው ነው። እኛ የሰጠንን አላህን ስለ ጸጋው እናያለን። ምቀኛ ደግሞ የጸጋውን ባለቤት ትቶ እኛን ያያል። ምቀኛ የሌሎች ጥገኛ ነው። እኛ የራሳችንን ሕይወት እንኖራለን፣ እሱ ግን የራሱን ትቶ የእኛን ሕይወት ይኖራል። ከራሱ በላይ የእኛ ሕይወት ያሳስበዋል። ከራሱ ማግኘት በላይ የእኛ ማጣት ያስደስተዋል። በየዘመኑ የዚህ አይነት ሰዎች አሉ። የእኛ እንጂ የራሳቸውን ሕይወት አይኖሩም። አጂብ! ለምቀኛ ትኩረትም ሆነ ቦታ መስጠት የለብንም። ከሱ መራቅ፣ መናቅ፣ መደበቅና ከክፋቱ በአላህ መጠበቅ ነው የሚያስፈልገው። ወሚን ሸር ሐሲድን ኢዛ ሐሰድ፣ አላህ የልቡን እሳት ያበርድለት። አታስብ ወዳጄ፣ መበደልህ ያሳስብህ ይሆናል። ያለ አግባብ የተሰራብህ ግፍ አንገብግቦህ ይሆናል። አይዞህ፣ አትዘን። ብቻ አንተ በዳይ አትሁን። ግና ሰው ሆኖ በደል ያልደረሰበት ማን አለ? ያለ አግባብ ያልተገፋ ማን አለ? አላህን በማይፈራ ሰው ንብረቱን ያልተቀማ፣ በውሸት ወሬ ስሙ ያልጠፋ፣ ያልተሰደበ፣ ያልተናቀ ማን አለ? እኛ ሙስሊሞች በመጨረሻው ዓለም ስናምን የካሳና የጀዛ ቀን መሆኑንም እናምናለን። ሌላው ቀርቶ ቀንድ የሌላት ላም በቀንዳም ላም በደረሰባት በደል ትካሳለች። በዳይ ሰው በዳይ እንደሆነ ውስጡ ይነግረዋል፣ ህሊናውም ሰላም ይነሳዋል። በዚህም ሆነ በመጨረሻው ዓለም እረፍት የለውም። የጊዜ ጉዳይ እንጂ በዚህ ምድር ላይ የእጁን ያገኛል። ዛሬ ቢፈነድቅ ቢደሰት ለጊዜው ነው። ዛሬም ቢያልፍ ነገ ሌላ ኬላ አለበት። በትንሣኤ ቀን የሚጠብቀው መዓት ከባድ ነው። በቂያማ ቀን ለምርመራ ዋናው መርማሪ ፊት ይቆማል። መልካም ምንዳውን ሁሉ አይኑ እያየ ይነጠቃል። የበደላቸውን ሰዎች እንዲክስ ይደረጋል። የሚክሰውም ዱንያ ላይ ከሰራው የመልካም ሥራ ምንዳው እየተወሰደ ነው። አይን እያየ የራስን መልካም ሥራ አሳልፎ ከመስጠት በላይ ምን ህመም አለ በአላህ? በዚህ መልኩ የበደለውን ሁሉ ይክሳል። የሰረቀውን ሁሉ ሳይወድ በግዱ ይመልሳል። መልካም ሥራ ከሌለው ወይም ለተበዳዮች ተሰጥቶ ካለቀ
ከተበዳይ መጥፎ ሥራ ተቀንሶ ዕዳ እንዲሸከም ይደረጋል። ሱብሓነላህ። በደል የትንሣኤ ቀን ድርብርብ ጨለማ ነው። በዳይ ሰው ኪሳራው ብዙ ነው፣ ማረፊያውም ጨለማ ነው። ለበዳይ ሰው እዘንለት እንጂ ተበደልኩ ብለህ አትማረር። የተበዳይ ዱዓ ምላሽ አለው። የተበዳይን ጉዳይ አላህ አይረሳም። አንድ ቀን ይመልስለታል። እንባውን በአማረ ሁኔታ ያብስለታል። በደል ጉዳት ቢመስልም ትርፍ አለው። እናም ምን አሳስበ? ምን ያሳስበናል? በምንወደው ሰው ተከተን ሊሆን ይችላል። የምንቀርበውና የምናምነው ሰው ጎድቶን ይሆናል። እርግጥ ነው ከሚቀርቡን ሰዎች በኩል የሚደርሰው ጉዳት ያማል። ርቀቱም ቅርበት ስላለው ነው መሰል ውጋቱም ጥልቅና ከባድ ነው የሚሆነው። ይህ የሆነው ለሰዎች የሰጠነው ዋጋ ከፍ ያለ በመሆኑ ነው። ራሳችንን ጥለን ከአላህ በላይ እነርሱን አምነን ስለተደገፍንባቸው ህመሙ ከበደን፣ በቀላሉም ወደቅን። የዱንያ ቀናት ምን ይዘው እንደሚመጡ አይታወቅም። ሰዎች የሆነ ቀን ሊለወጡ ሐሳባቸውንም ሊቀይሩ እንደሚችሉ እንወቅ። ስለሆነም ፍጹም በሆነ መልኩ በሰው ልጆች አንተማመን። የቁርጥ ቀን ወዳጆቼ ናቸው ብንልም ፍጹም በሆነ መልኩ ሰዎችን አንመን። ሳናስበው አንድ ቀን ያሳፍሩናል። ዛሬ ላይ ሰው ለሰው የሐዘን ምንጭ ሆኗል። ከወዲህ ወዲያ ሐሜትን የሚያመጡ፣ በመቀኝነት የተበከሉ፣ በውሸት የተነገሩ ሆነዋል። በአሉ አሉ ይኖራሉ። በገንዘብ ጉዳይ የሚካካዱ ብዙዎች ናቸው። በጥቅም የሚጣሉ በርካቶች ናቸው። ከሩቅም ሆነ ከቅርብ ሰው በሚደርስብን ጉዳት አንገረም። አላህ ስብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.